አሁን ሕይወት ሩጫ ብቻ እየሆነ ነው። በዛ ላይ የእንቅልፍ እጦት ሲጨመርበት ብዙ የጤና ችግሮች ይዞ ይመጣል። የአንዳንድ ጊዜ ማታ በጣም ያስፈራል። ነገር ግን ጠዋት ስንነሳ ይህ ለምን እንደዚህ አስጨንቆን ነበር ብለን እንጠይቃለን። አስቡት እንግዲህ ያ ሁሉ የምሽት ጭንቀት በከንቱ ነበር። እዚህ ጋር ሰውነቱ ብዙ ኃይልና ጉልበት ግን ማባከኑ አልቀረም። አንዳንዶች ይህንን ለመቅረፍ በተደጋጋሚ የእንቅልፍ ኪኒን ይወስዳሉ። ነገር ግን ይህ መፍትሄ አይደለም። ይልቁንም ይህንን ለሚያደርግ ሰው ይህንን ማስጠንቀቂያ ያጋሩት። በተደጋጋሚ የእንቅልፍ ኪኒን ስንወስድ ሰውነታችን መድኃኒቱን ይለምደዋል። በተጨማሪም በተደጋጋሚ የእንቅልፍ ኪኒን መውሰድ በጊዜ ሂደትም ለልብ፣ ለኩላሊትና ለሌሎች ጤና ችግሮች ይዳርገናል። ስለዚህ ዛሬ በዚህ ቪዲዮ መድኃኒት ሳይሆን ተፈጥሯዊና ሳይንሳዊ መንገዶችን ብቻ በመጠቀም በ2 ደቂቃ ውስጥ እንቅልፍን እንዴት ማስመለስ እንችላለን በቀላልና በዝርዝር እነግራችኋለሁ። ከዚህ በተጨማሪም የእንቅልፍ እጦት የሚመጣበትን ዋና ዋና ምክንያቶችና ሰዎች በየቀኑ የሚያደርጉትን ትንሽ ግን አደገኛ ስህተቶችን እጠቁማችኋለሁ። ስለዚህ ይህ ችግር ካለቦት ወይም ያለበት ሰው መርዳት ከፈለጉ ሳይንሳዊ ምክንያቶቹን በዝርዝር ስለምናይ እስከ መጨረሻው ቪዲዮን ተከታተሉ። የእንቅልፍ መዛባት ጤናችን ላይ ምን ችግር ያስከትልብናል? ጥልቅ እንቅልፍ ለሰውነታችን እጅግ አስፈላጊ ነው። ሰውነታችን ቆሻሻ የሚያስወግደው ዲቶክሲፊኬሽንና በሽታ የመከላከል አቅማችንን የሚገነባው በዚህ ወቅት ነው። እንቅልፍ ሲዛባ ለተለያዩ ስር የሰደዱ በሽታዎች የመጋለጥ ዕድላችን ይጨምራል። ዋነኛው ምክንያት የነርቭ ሥርዓት መዛባት። አብዛኛው ሰው እንቅልፍ የሚቸገረው ሲምፐታቲክ ኦቨርድራይቭ በሚባል ሁኔታ ውስጥ ስለሚገኝ ነው። የኛ የነርቭ ሥርዓት 2 ክፍሎች አሉት። ፓራሲምፐታቲክ ሰውነታችን እንዲረጋጋና ወደ እንቅልፍ እንዲሄድ ይረዳል። ሲምፐታቲክ ለውጥረትና ለንቃት የሚዘጋጅበት ክፍል ነው። በቀን ውስጥ የምንመገበው ምግብ፣ የምንጨነቀው ጭንቀት፣ አካላዊም ሆነ ስሜታዊ፣ የታይሮይድ ችግር ወይም የጨጓራ ጤና መታወክ ሰውነታችንን ሁልጊዜ በውጥረት ሲምፐታቲክ ሞድ ውስጥ እንዲቆይ ያደርገዋል። ስለዚህ መፍትሔው የእንቅልፍ ክኒን መውሰድ ሳይሆን ይህንን የነርቭ ሥርዓት በተፈጥሯዊ መንገድ ማስተካከል ነው። የ2 ደቂቃ የምሽት ተግባር። ይህ ተግባር 3 ዋና ዋና ደረጃዎች አሉት። እነዚህን ደረጃዎች ማወቅ ከችግሩ ለመገላገል ይረዳዎታል። እነዚህን ቁልፍ መፍትሄዎችና ተጨማሪ የእንቅልፍ መጠጥ አዘገጃጀት እነሆ። አንደኛ፣ የፊዚዮሎጂካል ሳይ አተነፋፈስ። ሳይንሳዊ መረጃዎች እንደሚያሳዩት ይህ ዘዴ አእምሮን ለማረጋጋት ከሁሉ ፈጣን መንገድ ነው። አተነፋፈሱም እንዲህ ነው። በአፍንጫው ብቻ በጥልቀት አየር ወደ ውስጥ ያስገቡ። አየሩን መልሰው ሳይተነፍሱ ሳያወጡ አጠር ያለች አጭር ትንፋሽ በአፍንጫው ይሳቡ። ከዛም በአፎ ውስጥ ቀስ ብለው አየሩን ያስወጡ። ይህንን ዑደት ከ5 እስከ 6 ጊዜ ይድገሙት። ይህ በግምት 30 ሰከንድ ብቻ ይወስድቦታል። ሁለተኛ፣ ለሰውነቱ የደህንነት ምልክት መስጠት። ይህ ተግባር ቀላል ይመስላል፣ ግን ወሳኝ ነው። አሁን ቀኑን ሙሉ የምንሰማው ወሬ ጤናማ አይደለም። በዛ ላይ የምንጠቀመው ማኅበራዊ ሚዲያም ሆነ ሳናስበው ለሰውነታችን በተለያዩ ሆርሞኖች አማካኝነት በተከታታይ የአደጋን መልእክት ይልካል። ስለዚህ እርሶ ሰውነቶን ማረጋጋት ይጠበቅቦታል። ለዚህ የሚረዳን ተግባር እጆን በደረቱ ላይ ሌላኛውን ደግሞ በሆዶ ላይ ያድርጉ። ከዛም በቀስታ እየተነፈሱ የሚከተሉትን አዎንታዊ ንግግሮች ለራስዎ በዝግታ ይንገሩ። እኔ በሰላም በደህንነት ላይ ነኝ። አሁን በዚህ ሰዓት ሊፈታ የሚገባው ምንም ችግር የለም። ምንም ሕይወት ቢከብድ ጠንካራ መሆን እችላለሁ። ወይም እንደየሃይማኖታችሁ ፈጣሪውን አስበው ያመስግኑ። ጥናቶች እንደሚያሳዩት እንዲህ አይነት አተነፋፈስና አዎንታዊ ንግግር የሜላቶኒን ሆርሞን መጠንን በመጨመር
በፍጥነት ለመተኛት ይረዳል። ሶስተኛ፣ ከመተኛቶ በፊት የሚወሰድ መጠጥ። ይህ መጠጥ ለመተኛት ከመዘጋጀቶ ከ15 እስከ 20 ደቂቃ በፊት የሚጠጣ ነው። አስፈላጊ ግብዓቶች: 1 ኩባያ ለብ ያለ የአልመንድ ወተት ወይም የኮኮናት ወተት። ይህንን ካላገኙ ማንኛውንም ወተት ይጠቀሙ። ሩብ የሻይ ማንኪያ ቀረፋ፣ 1 ጭብጥ የገውዝ ዱቄት፣ እንደ ምርጫው ግማሽ የሻይ ማንኪያ ማር። አዘገጃጀትና ጥቅም: ወተቱን ለብ አድርገው ቅመሞቹንና ማሩን በመጨመር ይጠጡት። የአልመንድና የኮኮናት ወተት የሜላቶኒን ምርትን የሚጨምር ትሪፕቶፋን የተባለ ንጥረ ነገር አላቸው። ይህ መጠጥ በፍጥነት እንዲተኙ ብቻ ሳይሆን ወደ ጥልቅ እንቅልፍ እንዲገቡና በሌሊት የመንቃት ሁኔታን ለመቀነስ ይረዳል። ተጨማሪ ምክር: ማግኒዥየም ግላይኮኔት። ዶክተሮች በተጨማሪ ማግኒዥየም ግላይኮኔት የተባለ ማሟያ ሰፕሊመንት ከመተኛት በፊት መውሰድ የእንቅልፍ ጥራትን በእጅጉ እንደሚያሻሽል ይመክራሉ። መጠጡን ከመተኛቶ 30 ደቂቃ በፊት ይጠጡት። ከዛም አልጋ ላይ ሲተኙ ደረጃ 1 አተነፋፈስና ደረጃ 2 አዎንታዊ ንግግርን ይተግብሩ። ይህ የ2 ደቂቃ ተግባር የእንቅልፍ ሕይወቶን በእጅጉ ይለውጠዋል። በጣም ጥሩ ማግኒዥየም ጡንቻን ለማዝናናትና የነርቭ ሥርዓትን በማረጋጋት ለእንቅልፍ ቁልፍ ሚና ይጫወታል። በተፈጥሮ ማግኒዥየም በብዛት የሚገኝባቸው ምግቦችና አጠቃቀማቸውን በተመለከተ ዝርዝሩ ይኸውልዎት። 1ኛ፣ ማግኒዥየም በብዛት የሚገኝባቸው ምግቦች። ጥቁር ቸኮሌት። ከ70% በላይ ካካዋ ያለው ጥቁር ቸኮሌት በጣም ጥሩ የማግኒዥየም ምንጭ ነው። ለውዝና ቅባታማ ፍሬዎች፣ በተለይም የዱባ ፍሬ ፓምከን ሲድ፣ አልመንድና ካሹ ከፍተኛ መጠን አላቸው። ጥራጥሬዎች፣ ምስር፣ አተርና ባቄላ አይነቶች። ቅጠላ ቅጠሎች እንደ ሰላጣ፣ ቆስጣና ጎመን ያሉ አረንጓዴ ቅጠሎች። ፍራፍሬዎች በተለይ ሙዝና አቮካዶ። ሙሉ እህል፣ ገብስ፣ ስንዴና አጃ። የማግኒዥየም ማሟያ ሰፕሊመንት ሲመርጡ ማወቅ ያለቦት ዶክተሮች ማግኒዥየም ግላይኮኔትን የሚጠቅሱበት ምክንያት ይህ አይነት ማግኒዥየም በሰውነት በቀላል ስለሚመጠጥ የጨጓራ መረበሽ ስለማያስከትል ነው። ሌሎች የማግኒዥየም አይነቶች እንደ ማግኒዥየም ሲትሬት አንዳንዴ ሆድ የማስቀመጥ ባህሪ ሊኖራቸው ይችላል። ሶስተኛ፣ ለተሻለ እንቅልፍ የሚረዱ ተያያዥ ምክሮች። የፀሐይ ብርሃን ጠዋት ቢያንስ ለ15 ደቂቃ የፀሐይ ብርሃን ማግኘት የሰውነት የሰዓት ዑደት እንዲስተካከል ይረዳል። ሰማያዊ ብርሃን ብሉ ላይት። ከመተኛቱ 1 ሰዓት በፊት ስልክ ወይም ቲቪ አይመልከቱ፣ ምክንያቱም ብርሃኑ የሜላቶኒን ምርትን ይገታል። የመኝታ ሰዓት ሁል ጊዜ በተመሳሳይ ሰዓት መተኛትና መነሳት ሰውነቱ ራሱን እንዲያላምድ ያደርገዋል። ማሳሰቢያ: ማንኛውም ማሟያ ሰፕሊመንት መውሰድ ከመጀመሩ በፊት በተለይ ለመድኃኒት የሚወስዱ ከሆነ ወይም የኩላሊት ችግር ካለቦት ከሐኪሞ ጋር መማከሮ የተሻለ ነው። ይህ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ወደፊት እንደዚህ ያሉ ጠቃሚ መረጃዎችን እንድታገኙ ቪዲዮን ላይክ በማድረግ ቻናሌን ሰብስክራይብ አድርጉ።